እንዴት አመሸ ዶክተር? ራሁል ጎንከር እባላለሁ። የሶሻል ተማሪ ነኝ። ልጠይቅ የፈለግኩት በእስልምና ሃይማኖት የሺያ ሙስሊሞች ለምንድን ነው ከሌሎች ሙስሊሞች አንጻር በቂ ትኩረት የማይሰጣቸው? ከዚህም ውጪ ከአንድ ሙስሊም ጓደኛ የሰማሁት ቤተሰቦቻቸው ሺያ ከሆኑ ሰዎች ቤት ውሃም እንኳን መጠጣት እንደማይፈቀድ ነው። ገብቶሃል? ውሃም እንኳን በቃ ልጠይቅ የፈለግኩት ኢራቅ ውስጥም ሳይቀር ሳዳም ሁሴን ኬሚካል ጋዞችን በመጠቀም ሺያዎች ላይ ጭፍጨፋ አካሂዷል። ልክ ሂትለር አይሁዶች ላይ እንዳደረገው በሁለተኛው ዓለም ጦርነት ላይ ማለት ነው። ስለዚህ ይህ ፍትህን ማጓደል አይመስልህም? እንዲህም ደግሞ ይህን ማወቅ እፈልጋለሁ። ሺያ ሙስሊሞች ምን አይነት ፈጽመው ነው የተለየ ነገር ያድርገው ነው ሃይማኖት ውስጥ አሁንም ድረስ እየተሰቃዩ ያሉት? ወንድሜ የጠየቀው ጥያቄ ለምንድን ነው ሺያዎች የበታች የሚደረጉት እና ምን አይነት ስህተትን የፈጸሙት? ለምንስ ነው ሳዳም ሁሴን የገደላቸው ልክ ሂትለር አይሁዶችን በኬሚካል ጋዝ እንደገደላቸው? እናም ሌላም ጥያቄ። ኢስላም ውስጥ ሺያ ሱኒ የሚባል ነገር የለም። መልሱን እመልስልሃለሁ። መልሱን እሰጥሃለሁ፣ ከዛ መጥቀጠል ትችላለህ። ኢስላም ውስጥ ሺያ ሱኒ የሚባል ነገር የለም። ቁርአን በሱረቱል ኢምራን ምዕራፍ 3 አንቀጽ 103 ላይ የሚለን ነገር የአላህንም የማመን ገመድ ሁላችሁም ያዙ፣ አትለያዩ። የቁርአንና የሰሂህ ሐዲስን መንገድ ነው መከተል ያለብን። ይህንን በደንብ ከተከተል አንተ እውነተኛ ሙስሊም ነህ። ኢስላም ውስጥ ሺያ ሱኒ የሚባል ነገር የለም። ኢስላም ውስጥ ምንም አይነት ክፍሎችን አያስተምርም። ቁርአን ሱረቱል አንዓም ምዕራፍ 6 አንቀጽ 159 ላይ እነዚያ ሃይማኖታቸውን የለያዩ አህዛብም የሆኑ በምንም ከእነርሱ አይደለህም፣ ነገራቸው ወደ አላህ ብቻ ነው፣ ከዚያም ይሰሩት የነበሩትን ሁሉ ይነገራቸዋል። እንዲሁም ተወዳጁ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለውናል፣ ኢስላም ውስጥ 73 ክፍፍሎች ይፈጠራሉ። ከዛ ሁሉ ውስጥ አንዱን የተከተለ ብቻ ነው ጀነት የሚገባው። ሰሃቦች ጠየቁ፣ የትኛው መንገድ ብለው። እነዛ እኔንና ሰሃቦችን የተከተሉ፣ እነዛ ቁርአንን የተከተሉና ሐዲስን የተገበሩ ናቸው። ስለዚህ ቁርአን እያለን ያለው ክፍፍል አትፍጠሩ ነው። ነቢያችን ደግሞ ቁርአን ክፍፍልን አትፍጠሩ ቢልም ሰዎች ግን 73 ቦታ እንደሚከፋፍሉት ተናግሯል። ምን ያክል ቦታ? 73 ቦታ። ትክክለኛው መንገድ ላይ ያለው ክፍፍልን የማይፈጥረው ነው። ስለዚህ ማንም ይሁን ማን ራሱን በማንም ስም ይጥራ ሙስሊም ከሚለም ውጭ ማለት ነው። ቃሉ ሙስሊም ነው። ሙስሊም ማለት ፍቃድን ለፈጣሪ ማስገዛት ማለት ነው። ነቢያችን ምንድን ነበሩ? ሺያ ነበሩ ወይ ሱኒ ነበሩ? ምንድን ነበሩ? ሙስሊም ነበሩ። እና ቀደም ብሎ ለእህቴ በሰጠሁት መልስ ላይ ከሱረቱል አሊ ኢምራን ምዕራፍ 3 አንቀጽ 64 ላይ የሚለው የመጽሐፉ ባለቤቶች ሆይ በእኛና በእናንተ መካከል ትክክል ወደ ሆነች ቃል ኑ። አንድን ሰው ሙስሊም ልክ መሆን አለመሆኑን ለማወቅ ምንድነው ማድረግ ያለባችሁ? ቁርአን ላይ ቼክ ማድረግ ነው። ራሱን ማንም ብሎ ይጥራ፣ ዛኪር፣ መሐመድ፣ ሱልጣን፣ አብዱላህ ማንም ብሎ ይጥራ፣ ለውጥ አያመጣም። ቁርአን ላይ ስታመሰክሩ ልክ ከሆነና የነቢያችን አስተምሮት እየተከተለ ከሆነ ያለው ቡኻሪ፣ ሙስሊም ሰሂህ የሆነ ሐዲሶችን ማለት ነው፣ እርሱ እውነተኛ ሙስሊም ነው። ግን ሁለቱን አስተምሮቶችን የሚጻረር ከሆነ የነቢያችን ሰለላሁ ዐለይሂ ወሰለም ሰሂህ ሐዲሶችን የሚቃረም ከሆነ ቁርአን ላይ ያለውንም ካልተከተለ እርሱ እውነተኛ ሙስሊም አይደለም። እውነተኛ ሙስሊም ቁርአንን የሚከተል እንዲሁም ሰሂህ የሆኑትን የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ የሚከተል ነው። ይህንን ካወቅ ሰውየው ራሱ ማንም ብሎ ይጥራ፣ ማንም ይሁን ቁርአንን የማይከተል ከሆነ ሰሂህ ሐዲሶችን የማይከተል ከሆነ እርሱ እውነተኛ ሙስሊም አይደለም። ሁለተኛውን ጥያቄን ክፍል በተመለከተ ሳዳም ሁሴን ነው ጥያቄ ውስጥ አለበት አይደል? ሳዳም ሁሴን ሺያዎችን ገድለዋል። ወንድሜ ሺያዎችን ይግደል አይግደል አላውቅም፣ ሚዲያዎች ናቸው እንደዛ ያሉት። ነገር ግን ሳዳም ሁሴን ይሁን ሂትለርም ይሁን ጆርጅ ቡሽም ይሁን ማንኛውም ሰው ንጹህ የሆነን ሰው ከገደለ ሺያ ይሁን ወይ ሱኒ የሚለውን ትተን ማለት ነው፣ ንጹህ የሆነ ሂንዱን ከገደለ፣ ንጹህ የሆነ ክርስቲያን፣ ንጹህ የሆነን አይሁድ ከገደለ ይሄ ትልቅ ወንጀል ነው። ሳዳም ሁሴንም ይሁን ጆርጅ ቡሽም ይሁን ሂትለርም ይሁን ማንም ይሁን ማን የንጹሃን ነፍስ ካጠፋ ሙስሊም ሆነም አልሆነም፣ ሂንዱ ይሁን ክርስቲያንም ይሁን አይሁድም ይሁን አንድ ሰው ንጹህ የሆነን ሰው ካጠፋ ይህንን ከፈጸመ ኃጢአትን የተከለከለ ነው። እኔ ማንንም ለመሸፋፈን እየሞከርኩ አይደለም ያለሁት። እንዳልኩ ጆርጅ ቡሽ፣ ሂትለር፣ ሱልጣን አብዱላህ፣ ቶም ሃሪ ማንም ይሁን ንጹህ የሆነን ሰው ካጠፋ የተከለከለ ነው። ጥያቄ እንደመለስኩ ተስፋ አደርጋለሁ። ያ ማለት ልትለኝ የፈለከው ሺያ ሱኒ በሚባለው ነገር ማመን እንደሌለብን ነው? እኔ እንደዛ አላልኩም። ቁርአን ሺያ ሙስሊም ይባል የለም ብሎናል። ግን እኮ በጣም ብዙ ክፍፍሎች አሉ። እሱንማ እነርሱን ጠይቃቸው። ሺያ የሚለው ቃል የቱ ጋር ነው የተጠቀሰው ቁርአን ውስጥ በላቸው። የቱ ጋር ነው በላቸው። እኔ የኮሌጅ ተማሪ ነኝ፣ የተሰጠኝ አሳይመንት ስለሆነ ነው
ስለዚህ እነዚህ ሰዎች መንገዱን እየተከተሉ አይደለም። ማድረግ ያለበት ጠይቃቸው። የነቢያችን ሰለላሁ ዐለይሂ ወሰለም እየተከተሉ ነው ያሉት። የአላህ ሱብሓነሁ ወተዓላ ቃልን እየተከተሉ ነው ያሉት። አላህ በቁርአኑ በሱረቱል አንዓም ምዕራፍ 6 አንቀጽ 159 ላይ የሚለውን ነግሬሃለሁ። ማንም ይሁን ማን ኢስላም ውስጥ ክፍፍልን ሊፈጥር ከሞከረ ይሄ የተከለከለ ነው። ስለዚህ ጥሩ ሙስሊም ከሆንክ የአላህን ቃል መስማት አለብህ። ይሄ ደግሞ ቁርአንን መከተል አለብህ። አንድ ሰው ስሙ አብዱላህ ሱልጣን የሙስሊም ስም ስለሆነ ብቻ እሱ ወደ ጀነት ሊመራ አይችልም። ነገር ግን የኃያሉ ፈጣሪያችንን ቃል መከተል እናም የነቢያችን ሰለላሁ ዐለይሂ ወሰለም አስተምሮቶች መከተል ግን ጀነት ያስገባል። አንድ ጥያቄ ልጠይቅ እፈልጋለሁ። የሺዓ ሙስሊሞች ጉዳይ አስጨንቀዋል። ለምን ብዬ ልጠይቅህ? አለቃ ብዙ ጓደኞቼ አይደለም ኢስላምን መቀላቀል ፈልገህ መምረጥ አቅቶ ነው? ጥያቄ እየጠየኩ ነው። ወደ ኢስላም መቀላቀል ፈልገህ ሺዓ ወይስ ሱኒ ውስጥ ልግባ እያልክ አወዛግበው ነው? አይደለም። በጣም ብዙ ሃይማኖቶች አሉ። ኢስላም ብዙ ክፍሎች አሉት። ኢስላም ውስጥ ክፍል የሚባል ነገር የለም። በእስልምና አንድ ሙስሊም ብቻ ነው ያለው። ለአንተ የነገረ ሰው ቁርአን የሚለውን ነገር አልነገረህም። እኔ መረጃ እያጣቀስኩልህ ነው። የነገረኝ ሰው ሱኒ ነበረ። ከፈለገ ሱኒ ከፈለገ ቦሪ የፈለገውን ይሁን። ቁርአንን ክፍፍልን አትፍጠሩ ይላል በለው። ምዕራፍ 6 ጻፈው። ያ ማለት የሰማውን እውነት ያልሆነ ነገር ነው ማለት ነው። ቁርአን እየተከተለ አይደለም። ቁርአን በሱረቱል አንዓም ምዕራፍ 6 አንቀጽ 159 ላይ ያለውን ጻፈው። ዶክተር ዛኪር እንዳለ ሱረቱል አንዓም ምዕራፍ 6 አንቀጽ 159 ላይ ክፍፍልን አትፍጠሩ ይላል። ምንድነው ማድረግ ያለባችሁ? ፍቃዳችሁን ለአላህ ማስገዛት ነው ያለባችሁ። ይህንን ማወቅ እፈልጋለሁ ወንድሜ። አንተስ ፍቃድህን ለፈጣሪ ማስገዛት ትፈልጋለህ? ወንድሜ ፍቃድህን ለፈጣሪ ማስገዛት ትፈልጋለህ? ኢስላምን አከብራለሁኝ። ጥሩ፣ ኢስላምን ታከብራለህ። በአንድ ፈጣሪ በመኖር ታምናለህ? ምን አንድ ፈጣሪ በመኖር ታምናለህ ወይ? በፈጣሪ አምናለሁ። ጣዖት አምልኮ ልክ ደግሞ ብለህ ታምናለህ? ምን ፈጣሪ ጣዖት የለውም ብለህ ታምናለህ? ፈጣሪ ጣዖት የለውም በዚህ ታምናለህ? እኔ እንጃ አላውቅም። እሱን አለቃ በጣዖት አምልኮ ታምናለህ? በጣዖት አምልኮ ታምናለህ ወይ? አዎ። ጣዖት አምልኮ ልክ ነው ወይስ የተሳሳተ ነው? ለፈጣሪ አይ ጣዖትን ማምለክ የተሳሳተ ነው ወይስ ትክክል ነው? አዎ ትክክል ነው ወይስ አይደለም? አይ ልክ ነው አለቃ። ጣዖትን ማምለክ እኮ ግን መጽሐፋችሁ ቬዳስን ይጻረራል። የእናንተ ቬዳስ የሚለው ከአንድ ፈጣሪ ውጪ ማንም ማምለክ እንደሌለባችሁ ነው የተጠቀሰውም የጁር ቬዳ ምዕራፍ 32 አንቀጽ 3 ላይ። ሌላም ደግሞ ፐነሽድ ምዕራፍ 4 አንቀጽ 19 ላይ የሚለውም ፈጣሪ ምንም ፕሪቲማ የለውም፣ ማለትም ምንም ፎቶ ወይም ስዕል የለውም፣ የሚመለክ ጣዖት የለውም፣ በእጅ የተቀረጸ ነገር የለውም፣ ሐውልት የለውም። ጥያቄ ጠይቄሃለሁ። የሃይማኖት መጽሐፍ ፈጣሪ ምስል የለውም፣ ሐውልት የለውም፣ ጣዖት የለውም እያለ አንተ ግን በጣዖት ታምናለህ? አዎ። የሺዓውን ጉዳይ እንተውና አንተን እየጠየቅኩ ነው። አንተ ራስህ መጽሐፍን ትከተላለህ ወይ? አዎ አለቃ። ትከተላለህ ወይስ አትከተልም? እኔ ከዛ ሃይማኖት ስለተገኘው ብቻ የኔ ስህተት አይደለም። እዛ ሃይማኖት ውስጥ ብትወለድም ሃይማኖትህን የማጥናት ግን ግዴታው አንተ አይደለም እንዴ? ለዛም ነው ምርምር እያደረግኩ ያለሁት። ለዛም ነው ወንድሜ የሃይማኖት መጽሐፋችሁ ቬዳስ ላይ የጁር ቬድ ምዕራፍ 32 አንቀጽ 3 ላይ ምዕራፍ 4 አንቀጽ 19 ላይ የሚልህ የሳንክሪስት ንግግር ነው። ማለትም ፈጣሪ ምንም አይነት ምስል የለውም ነው የሚለው። ምንም አይነት ሐውልት የለውም፣ ምንም አይነት ጣዖት የለውም፣ ምንም አይነት በእጅ የተቀረጸ ሐውልት የለውም ይላል። የሃይማኖት መጽሐፋችሁ ይህንን ካለ፣ ፈጣሪ ምንም ጣዖት የለውም ካለ፣ ጣዖት ማምለክ ልክ አይሆንም ታዲያ? ልክ ነው ወይስ አይደለም? ይህን የሚወስነው የሃይማኖት አባት ነው፣ ልክ መሆንና አለመሆኑ። አይ ግን የሃይማኖት መጽሐፍ የሚለው ፈጣሪ ምንም ምስል የለውም፣ ፎቶግራፍ የለውም፣ ጣዖት የለውም፣ ሐውልት የለውም እያለ የፈጣሪ ሐውልት መስራት ግን ልክ ነው ማለት? ከዚህ በፊት የነበሩት ሰዎች በእነሱ ልወቀስ አልችልም። ምን አልከኝ? ቀደምት ህንዶች በእነሱ ልወቀስ አልችልም። እኔ ሂንዶችን አላልኩም እኮ። የጠየቅኩ ከሃይማኖት መጽሐፋችሁ ትልቅ ደረጃ ያለው ምንድን ነው? በሃይማኖት መጽሐፋችሁ አላወቅም? ታውቃለህ? የትኛው ነው በሃይማኖታችሁ ትልቅ ደረጃ ያለው መጽሐፌቱ ነው? ቬዳስ ነው። የቪዲዮ ካሴቴን ካየኸው በሂንዱና በእስልምና ውስጥ ያሉ ተመሳስሎች በሚል ከበጎ ፈቃደኞች ውስጥ ካሴቱን እንዲያቃብሉ አድርጋለሁ። ይህ ዲቪዲ በደንብ ተመለከተው። ከዛ በኋላ ልታገኘኝ ትችላለህ። ከዛ በኋላ ኢንሻአላህ ጥርጣሬዎች ይወገዳሉ። እምጠይቅህ መጽሐፍህን አንብብ ነው። እናም ተረዳው።
እና በመጨረሻም ልጠይቅ የምፈልገው ኢስላም ውስጥ ብዙ ክፍፍሎች አሉ በሚለው ማመን የለብንም? ሺያ፣ ሱኒ በእነሱ ማመን የለብንም? ቁርአንን ብቻ ነው መከተል ያለብን ነው አይደል? ቁርአን እንዲሁም ሰሂህ በሆኑ ሐዲሶች አለቀ። ማንም ምንም ቢል ቁርአን በሱረቱል አልኒሳ ምዕራፍ 4 አንቀጽ 59 ላይ እናም ይቀጥላል እነዛ ስልጣኑ ለተሰጣቸው ትእዛዝን ለሚያስተላልፉ ያ ማለት ቅደም ተከተል አለው። አላህን ትከተላለህ፣ ኃያሉ ፈጣሪህን፣ ከዛ መልእክተኛውን፣ ከዛ የእውቀት ባለቤቶችን። ነገር ግን እዚህ ጋር አይቆምም። እነዚህ የእውቀት ባለቤቶች የሚያስተምሩት ለየት ያለ ነገር ከሆነ ወደ አላህና ወደ መልእክተኛው ተመለሱ ነው የሚለው። አንድ ሲሆን ነገር ቢልህ ከቁርአንና ከሐዲስ ነው የምታረጋግጠው ልክ መሆንና ለመሆኑን። አንድ ምሁር የሆነ ነገር ስላለባችሁ ብቻ ኢስላም ውስጥ የሚቀይረው ነገር የለም። ዋናው ነገር አላህ ኃያሉ ፈጣሪና መልእክተኛው ያስተማሩት ነው። ማንኛውም ምሁር የሆነ ነገር ተናግሮ ከቁርአንና ከሐዲስ ጋር የሚገጥም ከሆነ ትቀበለዋለህ። ቁርአንና ሰሂህ ሐዲስን የሚቃረም ከሆነ ትተወዋለህ። አንድ ሰው ሙስሊም ነኝ ስላለ ብቻ ከነገራችሁ ማስረጃህን አቀብር ትሉታላችሁ። ለዛም ነው መልስ በሰጠው ቁጥር ከቁርአንና ከሰሂህ ሐዲስ ማስረጃ የማቀርበው። እኔ የምለው ዶክተር ዛኪር የሚለው ነገር ባዶ ነው። ኢስላም ውስጥ ምንም ዋጋ የለውም። እኔ የምለው ነገር ኢስላም ውስጥ ምንም ነገር የለውም፣ ባዶ ነው። ነገር ግን አላህ ሱብሓነሁ ወተዓላ የሚለን ነቢያችን ሰለላሁ ዐለይሂ ወሰለም የሚሉን ቁርአን የሚለን ነገር እሱ ነው ዋጋ ያለው። እኔ ምንድነው የማደርገው? ማጣቀሻዎችን አቀርባለሁ። ለማያውቅ ሰው ሳስረዳ ማስረጃዎችን አቀርባለሁ። መልሴ በዚህና በዚህ መሰረት ነው የጠቀስኩት፣ ይህንን ሐዲስ ነው፣ ከዚህ እስከዚህ ቁጥር ነው። ይህም ማስረጃ ለመስጠት ነው እንጂ የኔ ሐሳብ ብቻውን ትርጉም የለውም። ጥያቄ እንደመለስኩ ተስፋ አድርጋለሁ።